ደህና መጣችሁ። ዛሬ በጣም ትልቅ ፕሮግራም ነው። በኢንዶኔዥያ ሀገራቸውን በመወከል አሸንፈው ትልልቅ ነጥቦችን ለሀገራችን ይዘው የመጡትን ሞዴሎች የምናመሰግንበት ብቻ ሳይሆን እውቅናም የምንሰጥበት ትልቅ ፕሮግራም ነው። አስተዳደር የባህልና ኪነ ጥበብ ቢሮ ዋና የባህል እሴቶችና እደ ጥበብ ሀብትና ልማት ዳይሬክተር ወይዘሮ አዳነች ካሳን የእንኳን ደህና መጣችሁ ንግግር እንዲያደርጉልን ወደ መድረክ በጭብጨባ እንጋብዛለን። ከሁሉ በላይ ዛሬ እዚህ ለመገኘታችን ምክንያት የሆኑ ሚስ ኢንተርናሽናል ካልቸር እና ሚስተር ኢንተርናሽናል ካልቸር በመካከላችን ይገኛሉ። እንኳን ደስ አላችሁ። እዚህ ለመገኘታችን ሀገራችን ኢትዮጵያን እንደዚህም እንድናያት እንድናስታውሳት ለቀሪው ዓለም እንድናስተዋወቃት ሌላውን መልኳን፣ ታሪኳን፣ ባህሏን፣ ወጓን፣ እምነቷን፣ ልምዷን ያላትን ድብቅ ቆንጆ መልኮች፣ ሀብቶች አሳይተውልናልና ከልብ እናመሰግናለን። ቀጣይ ደግሞ እናንተም ተረኞች ናችሁ። ይሄ አራያ እንዲሆናችሁ ነው ዛሬ የተገኘ ነው። በዚህ አጋጣሚ ሚስ ኢንተርናሽናል ኢትዮጵያን እናመሰግናለን። አብረን በመስራታችንም ውጤታማ ሆነናል። አመስግኑልኝ። እናመሰግናለን። በመቀጠልም የሚስ ኢትዮጵያ የቁንጅና ውድድር አዘጋጅ ወይዘሪት ፍሬዘውድ ሰለሞንን ወደ መድረክ እንጋብዝና ስለ ውድድሩ ሂደቶች አንዳንድ ነገሮችን እናዳምጣለን ማለት ነው። ሞዴል ዞላና ሞዴል ቤቲን ቆይቻለሁ ካወቅኳቸው። ባለፈው አመት ግን ቤተልሔምን 2017 የነበረው የሚስ ኢትዮጵያ ቁንጅና ውድድር ያው ሚስ ኢትዮጵያ ነው የምንለው፣ በውስጡ ሚስ ካልቸር፣ ሚስ ኢንተርናሽናል፣ ሚስ ግሎባል ውስጡ ብዙ የተለያየ ሀገር የምንልካቸው ተወዳዳሪዎች አሉ። እዚህ ውድድር ላይ ነው ማለት ነው ያገኘናቸው የተዋወቅናቸው። ፐርፎርማንሳቸው ከሁሉም ተወዳዳሪዎች በልጦ ስላገኘ ነው ወይዘሪት ባህል አምባሳደር ብለን ባለፈው አመት ለኛ ያዘጋጀነው ፕሮግራም ላይ ዘውድ ጭነንላት ወደ ኢንዶኔዥያ ልከን ነበረ። የወንዶች ቁንጅና ውድድር ከዚህ አመት ነው የሚጀምረው፣ ከዚህ በኋላ ነው የሚጀምረው። ዘላለም ደግሞ ኢትዮጵያን እኔም ወክዬ መወዳደር እፈልጋለሁ፣ ሀገሬን ባህሌን አስተዋውቃለሁ የሚል ፍላጎቱን ሲያቀርብልን ሁለታቸውንም ኢንዶኔዥያ አንድ መድረክ ላይ ነገር ግን የወንድና የሴት ዘርፍ ተብሎ የተዘጋጀ ፕሮግራም ስለነበረ ዓለም አቀፍ መድረክ ላይ ሄደው ተወዳድረው አሁን ልክ እሷ እንዳስተዋወቀቻቸው ሞዴል ቤተልሔም እምቢያለ ከአፍሪካ አንደኛ ተብላ አሸንፋ እንደ ሀገር ሳይሆን እንደ አህጉር ነው አሸንፋ የመጣችው። እጥፍ ድርብ ነውና አሁንም አመስግኑልኝ ለማለት እወዳለሁ። ሞዴል ዘላለም ተድላ ደግሞ እሷ ከጠራቻቸው 3 የሽልማት የአሸናፊ ዘርፍ ውጪ መጀመሪያ ፎርማል ዌል የተባለው የሱፍ ልብስ ለብሶ ወጥቶ ሲያዩት በጣም ደርባባ ስለነበረ ይሄንን ከዓለማችን አሸናፊ አድርገነዋል ብለው መርጠውታል። ሁለተኛው ዘርፍ ደግሞ የባህል ልብሱን የሚያስተዋውቁበት ነበር። ቶፕ ሞዴል የሚል ዘርፍ ነው ያሸነፈው። ሁለተኛውንም ስለተሸለምክልን እናመሰግናለን። ሶስተኛው ደግሞ ህዝብ ድምጽ እየሰጠ ነበር። የሀገራችን ሳይሆን የዓለም ህዝብ ድምጽ እየሰጠ ነበርና ከሙሉ ዓለም ወክለው ከሚወዳደሩ ተወዳዳሪዎች ከፍተኛውን ድምጽ በማግኘት የሶስተኛ ዘርፍ አሸናፊ ነበረ። አሁንም እናመሰግናለን በሁላችንም ስም። እንዴት ነው ፕሮሰሱ ማለት ነው? አሁን ለምሳሌ መወዳደር የሚፈልጉ ሞዴሎች ሊኖሩ ይችላሉ። አሁን እንዴት ነው እናንተን ኮንታክት አድርገዋችሁ ለዚህ መወዳደር የሚችሉት? ትክክል። ቁንጅና ውድድሩን መሳተፍ አሁን ላይ የዚህኛውን አመት ዙር ኦልሬዲ መዝግበን ጨርሰን ልጆቹን ስልጠና ማሰልጠን ጀምረናል። መመዝገብ ሲፈልጉ ግን የሚያደርጉት ዌብሳይታችን ላይ ነው። ሱፐርኖቫ ሜካፕ አካዳሚ የራሱ ዌብሳይት አለው። እዛ ዌብሳይት ስር ገብተው
መመዝገብ ይችላሉ ማለት ነው። እዛው ላይ ተመዝግበው የሚሞላ ፎርም አለው ዌብሳይት ላይ እዛው ላይ ነው መዝግበናቸው ኮሚኒኬት አድርገን የምናሰለጥናቸውና የምንልካቸው ወደ ውድድሩ ማለት ነው። በቅርቡ ደግሞ ሀገራችን ወክለሽ ታይላንድ ትሄጃለሽ። ስለሱም እስኪ አንዳንድ ነገር ንገሪኝ። በቅርቡ ኢትዮጵያን ወክዬ በዓለም አቀፍ መድረክ ላይ ታይላንድ ሄጄ እንግዲህ ከፈጣሪ ጋር የኢትዮጵያን ባንዲራ አውለበልባለሁኝ እና ለዛ ዝግጅት እያደረግኩኝ ነው። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ እንደዚህ እያገዘን ይገኛል። ከሁሉም በላይ ደግሞ ሚስ ኢንተርናሽናል ኢትዮጵያ እኛን በጣም እያገዘን ሰፖርት እያደረገን እኔም እንደ ትምህርት ቤት ገብቼ ከስር መሰረቱ ቤዝ ይዤ ወጥቼ ከዛ እገዛ ተደርጎልኝ ነው ይህንን ውድድር ለመወዳደር የበቃሁትና ከፈጣሪ ጋር አሳክቸው እመጣለሁ። ይቅናሽ ብለናል። አሜን። ማን ነው ኢንስፓየር የሚያደርገሽ? ከልጅነትሽ ሞዴል መሆን ትፈልጊ ነበር ወይስ ከጊዜ በኋላ ነው ወደዚህ? አዎ በሚገርም ሁኔታ ቤተሰቦቼ እህቶቼ በብዛት ሞዴሎች ናቸው። ስለዚህ ከነሱ ስር ነው ያደግኩትኝ፣ እነሱን እያየሁ ነው ያደግኩትኝ። ሁሌ ኢንስፓየር ያደርጉኝ ነበረ። ከነሱ ጋር አብረን ወክ ስናደርግ ምን ስንል ስላደግን ኢንስፓይሬሽን እነሱ ናቸው። እኔ ላይክ ኢንስፓየር የምታደርገኝ የምለው እናቴን ነው። ምክንያቱም ላይክ ቢዩቲ ፓጀንት ላይ ስትገቢ አንቺ ለሌሎች ሴቶችን መራያ ነው የምትሆኚው። እኔ ደግሞ ላይክ የእናቴን ላይክ የእሷ ድሪም ትታ ልጆቿን ለማሳደግ የምታደርገው ጥረትን እኔ እዚህ አሁን ለቆምኩለት ከኔ በላይ ሊሰሩ የሚችሉ ልጆችን አውቃለሁ፣ ግን እዚህ መድረክ ላይ ስላላገኙት አልቆሙም እና ለነሱ ላይክ እኔ ቦታ መስጠት እፈልጋለሁ። ዳስ ዋይ ነው ቢዩቲ ፓጀንትን መወዳደር የፈለግኩት። ይሄ ዘርፍ ከምን ጊዜውም በላይ እንግዲህ እኔ እስካለው ድረስ ከምን ጊዜውም በላይ እንደዚህ ዘመን ለውጥና እድገት አሳይቶ አያውቅም ብዬ በድፍረት መናገር እችላለሁ። በውጤት እያየን ከተቋረጠ ከብዙ ጊዜያት በኋላ ማለት ነው። ስለዚህ ለዚህ ደግሞ እንግዲህ ቢሮአችን ከሌሎች ተቋማት ጋር አብሮ በመስራቱ በዚህ ዘርፍ ተሰጥኦ ያላቸው ልጆች ተሰጥኦአቸውን እንዲያወጡ ተጠቃሚ እንዲሆኑ ከቤተሰብ እስከ ሀገር ከሀገር እስከ ዓለም እንዲገለጡ የማድረግ ስራውን በመስራታችን እኛም ኩራት ይሰማናል። ተልኳችንንም መወጣታችንን እንደ ከተማ ያሳያል። እንደ ከተማ የምንሰራው ስራ እንደ ሀገር ውጤት አምጥቶልናል ማለት ነው። ያው አዲስ አበባ እንደ ሀገር ነው የምትሰራው። የሀገራችን ዋና መዲና ነች፣ የአፍሪካ መዲና ነች። ስለዚህ ስንሰራኛ የአፍሪካን ስራ ነው የምንሰራው፣ የኢትዮጵያን ስራ ነው የምንሰራው ማለት ነው። በዛ ልክ እናንተም የአፍሪካ ዋና ተወዳዳሪ ብቻ ሳይሆን የአፍሪካ አሸናፊ፣ የአፍሪካ ገላጭ ተገላጭ ሆናችሁ ነው የመጣችሁትና ስራችን ውጤታማ መሆኑን በእናንተ እኛም ምስክርነት አግኝተናል ማለት ነው። የሞዴሊንግ ፍላጎት ነበረ ወይስ ከጊዜ በኋላ የመጣ ነው? እንዴት ነው? በወንዶች የተለመደ ነበረ? እንዴት ነበረ? ኦፍ ኮርስ ከልጅነት ጀምሮ እኔ ጎንደር ልጅ ነኝ። ከልጅነት ጀምሮ ህልሜ ነበረኝ። እሱን ህልሜን እዛ ቦታ ላይ ማሳካት ስለማልችል አክሰሱ ስላልነበረ ነው ወደ አዲስ አበባ ሰብሬ የገባሁት እና እያንዳንዱ መንገዴ በቻሌንጅ የተደገፈ ነው። ጠንከር ያለ መንገድ ነው የመጣሁት። ሰው ከልጅነት ጀምሮ ህልሜ ስለነበረኝ ብዙ ሰው አንዳንድ የግንዛቤ እጥረት ይመስለኛል። ልክ ወንዶች ፓጀንት ወይም ደግሞ የወንድ ሞዴሊንግ ሲባል የሴቶቹን ካቶክ ስለሚያስቡት ልዩነት ያለው ስለማይመስለው ማለት ነው እና ያው ወንድ ስትሆኚ ኮራጀን እንብለሽ ነው እንደ ሴቶች አይደለም። ብዙ ሰው ግን እንደዛ ስለሚመስለው አልተለመደም። የሴት ነገር ያደርገዋል ሰው። yes ፓጀንት የመጀመሪያ አይደለም። ከዚህ በፊት የተለያዩ ፓጀንቶች ላይ ተሳትፌያለሁ። የሚስ ውቢት ላይ 2023 ተሳትፌያለሁ። ከዛ ባለፈ ሚስ ወርልድ ኢትዮጵያ 2025 ላይ ፎርዝ ራነር አፕ ነበርኩ። ከዛ ባለፈ ደግሞ ሚስ ኢንተርናሽናል ኢትዮጵያ 2025 ላይ ፈርስት ራነር አፕ በመሆን የሚስ ካልቸር ኢትዮጵያን ታይትል ወስጄ እንዳልኩሽ በጃካርታ ሄጄ ሀገር ኢትዮጵያን ወክዬ የአፍሪካን ታይትል ደግሞ ተሸልሜ ነው የመጣሁት። ሞዴል ቤተልሔም ከልጅነቷ ጀምሮ ሞዴል የመሆን ዝንባሌ ነበራት ወይስ ከጊዜ በኋላ ነው? አይ አዳማ ዩኒቨርሲቲ ሄዳ እዛ በቮለንተር ተወዳደረችና አሸነፈች። ከዛ በኋላ እዛው ስታሸነፍ ሞዴሊንግ አስተማሯት። መነሻው እሱ ነው እንጂ ከበፊቱ እንደዚህ
ፍላጎቷ እሷ ይሄ ስፖርት ነገር ምናምን እንደሱ ነገር ነበር እንጂ ሞዴሊንግም። በመጀመሪያ ለአምባሳደሮቻችን ክቡራን ኃላፊዎች የሰርቲፊኬትና የ20 ሺህ ብር ሽልማት ያደርጋሉ። ከኛ ጋር አብሮ ሰርቶ እኛንም በባህሉ ዘርፍ በአፍሪካ ጭምር ከዓለም እንድንወክል አብሮን የሰራው ውጤታማ ተቋም የመጀመሪያው ሰርቲፊኬት የሚያገኝ ይሆናል። ሚስ ኢትዮጵያ ወደዚህ እንጋብዛለን። ሚስ ኢትዮጵያ ዝግጅት ክፍል በመቀጠል ሞዴል ዘላለምን ወደ መድረክ በጭብጨባ እንጋብዛለን። አሁን ለሚመጡት አዳዲስ ደግሞ ልጆች አንቺን ተከትለው ለሚመጡት ለእነሱስ ምን ታስተላልፊያለሽ? ምንድነው የምትመክሪያቸው? ከባዱ ነገር እኔ እዚህ ላይ ያጋጥማል ብዬ የማስበው ከራስ ጋር የሚደረገው ትግል ነው። የሆነ የሰልፍ ኮንፊደንስ ማጣትም ሳይሆን የሆነች ሰልፍ ዳውት አለች። ይሄ ነገር ግን እውነት ትክክል እየሰራሁኝ ነው? ትክክል እየሰራሽም የሆነች የምትጠይቂው ነገር አለ ሁልጊዜ በራስሽ ብዙ ለመስራት ከመፈለግ አንጻር የሆነ በቂ ያልሆነ ነገር ይመስላልና ትንሽ እንደሱ አይነት ስሜቶች ይኖራሉና እነሱ ያሉ ናቸው። ማለፍ እንችላለን። እኔ ካለፍኩ እናንተ ታልፋላችሁ ነው። አጭር ጊዜ ስልጠናን ባናደርገው በደንብ ከዘመለ ጊዜ ተወስዶ በደንብ ዲቴል እያንዳንዱ ነገር ስነ ምግባር ስንል ምን ማለት ነው፣ ሰዓት አከባበር፣ አለባበስ፣ አመጋገብ ኤቭሪ ዲቴል ይታያል። በእያንዳንዱ ቀን ውስጥ ይታያል። ኮርስ እና ራሳችን የምንጠብቅበት መንገድ፣ ራሳችን የምንገልጽበት መንገድ፣ የምንለብሰው፣ የምንሰራው ኢቲክሳችን ውጫዊ ውበታችን ብቻ ሳይሆን ውስጣዊ ውበታችን ብዙ ሰው ሞዴል ሲባል ውጭ ነው የሚመስለው እና ሞር ውስጣችን ላይ ሀገራችን በደንብ ማወቅ፣ ባህሏን በደንብ ማወቅ እነሱ ነገሮች በጣም አስፈላጊ ናቸው ብዬ አስባለሁ እና እነሱ ላይ ከተሰራ ውጤት የማይመጣበት ምንም አይነት ግራውንድ የለም። ቢሮአችን ከተማችን በባህሉ በኪነ ጥበቡ በመሰል ዘርፎች በርካታ ስራዎችን በጋራ አብሮ ይሰራል ከነሱ ጋር። ለዚህም ቢሮአችን የባህል አምባሳደር አድርጎ ከዛሬ ጀምሮ ይሾማቸዋል። የቢሮአችን ኃላፊዎች ሹመቱን ባካችሁ ስጡልን። የባህል አምባሳደርነት ሹመትን ሊቀበሉ ስለሆነ ይህ ጭብጨባ አይመጥናቸውም። ተለቅ ያለ ጭብጨባ ነው። አንተ አሰልጣኝ እንደመሆነ ለሚመጡት ደግሞ ሌሎች ሞዴሎች አዳዲስ አፕካሚ ሞዴሎች ምን ድጋፍ ልታደርግ አስበሃል? ያው ቀጣይ በልክ በሩጫው ኢትዮጵያ እንደሚዘመርላት በኢንተርናሽናል ውድድሮች ትልልቅ አዋርዶች ኢትዮጵያን ወክለው ሂደው በሴትም በወንድም በህፃናትም በትልቆችም አዋርዱን ይዘው እንዲመጡ ትልቅ አስተዋጽኦ አድርጋለሁ። ከዚህ በኋላ ማስተምረው ቅድም እንደተናገርኩት ሀገር ውስጥ ላለ ኮምፒቲሽን ሳይሆን ለኢንተርናሽናል ኮምፒቲሽን ነው። ለሱ ነው የማበቃው። ሰው ስራዬን እንግዲህ ወደፊት አሳያለሁ እያስባለሁ። ወደፊት የት መድረስ ነው አላማሽ? መጨረሻ ላይ አቺቭ ማድረግ የምትፈልጊው ጎልስ ምንድን ነው? በዚህ በሞዴሊንጉ ማለት ነው። ኦኬ አሁን ኦልሬዲ ጆርኒውን ጀምሬዋለሁ። ስለዚህ ሀገሬን ወክዬ ሀገሬን ለዓለም ህዝብ ማስተዋወቅ ነው። እንግዲህ ኢትዮጵያን ወክዬ ነው መውጣው። የብዙ ህዝብ ሀገር ናት ኢትዮጵያ። ብዙ ዳይቨርሲቲ ያለባት ሀገር ነች። ስለዚህ ብዙ ኃላፊነት አለው ብዬ አምናለሁ። የኔ ጎል የምለው እንዳልኩሽ ላይክ ብዙ ሴቶች አሉ ከኔ በላይ አቅም ያላቸው፣ ግን ይሄንን ኦፖርቹኒቲ ከባድ ነው ለማግኘት እዚህ ሀገር ላይ ኢትዮጵያ ውስጥ። ይሄ በጣም አሁን ላይክ ትልቅ ደረጃ ላይ እየደረስን ነው ብዬ አስባለሁ። ግን ከዚህ በላይ መስራት እንደምንችል ስለማምን ሁሉም ሰው ላይክ ይሄንን እድል እንዲያገኝ እፈልጋለሁ። ይሄንን ነው ጎሌ። ሚስ ኢንተርናሽናል ላይ ጎሌ አንደኛ ሀገሬን ማስተዋወቅ ነው። በመቀጠል አሁን እየሰራሁበት ያለ ጉዳይ አለ። እሱም ደግሞ የተለያዩ ሴት እህቶቻችን የንጽህና መጠበቂያ በሜንስትሬሽን ጊዜ ንጽህና መጠበቂያ እጥረት ያጋጥማቸዋል። ይህንን ነገር በአገር ዙሪያ ብቻ ሳይሆን ዓለም አቀፍ የሆነ ችግር ነው። በመጀመሪያ ግን ሀገራችን ላይ እንዴት መፍታት እንችላለን በሚለው የተለያዩ ሴቶቻችንን በማስተማር ከሴቶችን በላይ ደግሞ ወንዶችን ቤተሰቦቻችንን በማስተማር ይህንን ነገር ለመቅረፍ እየሰራ እንገኛለሁ እና ጎሌ
ናት ጀስት ኢን ኢትዮጵያ ግን ወርልድ ዋይ ይሄንን ነገር የመቅረፍ ነው። አሁን ያው የመጀመሪያው ዓላማዬ ያው ይሄንን ማሸነፍና ሀገሬን በዓለም አቀፍ ደረጃ ማስጠራት በዛም ደግሞ ራሴን ወርልድ ዋይድ ፕሮሞት ማድረግ ነው እና ሴቶችና ህጻናቶች ላይ በደንብ መስራት ፈልጋለሁ እና በደንብ ራሳቸውን በኮንፊደንስ አውጥተው የሚፈልጉበት ደረጃ መድረስ እንደሚችሉ ማስተማር ፈልጋለሁ። ይቅናሽ እንግዲህ ቴንኪው በጣም እናመሰግናለን። ከዚህ በኋላ እናንተን አምባሳደር አድርገን ሲንሾም አንደኛ ለተተኪ ወጣቶቻችን አርአያ እንድትሆኑ፣ ምሳሌ እንድትሆኑ፣ እንድታስተምሩ፣ እንድትመክሩ፣ ልምዳችሁን እንድታካፍሉ ቢሮአችን አምባሳደር አድርጎ ሾሟቸዋል። ይሄንን ተቀብላችሁ በርትታችሁ እንድትሰሩ እንድትጠናከሩ አደራ ይላለሁ። አመሰግናለሁ። እኛ በመጀመሪያ ስኬት ነው ያመጣ ነው። ፌለሪቲ አላጋጠመንም፣ እግዚአብሔር ይመስገን። ከዚህ በኋላ ግን ምን እንደሚፈልግ አይተናል። ውድድሩ ከማንም በላይ እናንተ ቆንጆ ናችሁ፣ ከማንም በላይ እናንተ ውብ ናችሁ፣ ከማንም በላይ እናንተ ትኩረት ውስጥ ትገባላችሁ፣ ጌታ ትስባላችሁ። ስለዚህ ምናልባት እነሱ ማስተካከል የሚኖርባቸው 3 4 5 ከዛም በላይ ነገር ሊሆን ይችላል። እኛ ማስተካከል ያለብን በጣም ትንሽ ነገር ነው፣ በጣም ትንሽ ነገር ማለት ነው። ከዛ በኋላ ውጤት መውጣት ትችላላችሁ። ስለዚህ ሌላኛው አሁን በቅርቡ ደግሞ ሚስ ኢንተርናሽናል እርግጠኛ ነኝ እናንተ ናችሁ ሳችሁት የምትመጡት እና እኔ በጣም የሚገርም ኢነርጂ ነው ይዤ የመጣሁት። አይናው እንዴት እንደማሰራችሁ ታውቃላችሁ። ከዚህ በኋላ ደግሞ ሞር እዛ ላይ ፎከስ የምታደርጉበትን መንገድ ትናንት ፍርዬም ጋር እያወራ ነበረ። ፍርዬ በቃቸው ብትለኝ ራሱ አሁን እኔ ራሴ እጠራችኋለሁ። ምክንያቱም እዛ ያየሁትን ያጣነውን ቢሻሻል ብዬ የማስበውን ከዛ ሄዳችሁ የሚያጋጥማችሁን ነገር ላሰራችሁ ስለምፈልግ ማለት ነው። ስለዚህ ከመጀመሪያው ጀምሮ እናሸንፋለን፣ እናደርጋለን። ክራውን ሲባል ወይም ውድድር ተዘጋጅቶ ስናሸንፍ የማሸነፍ ስሜቱ ብቻ ሳይሆን ሌላ ኃላፊነት የመቀበያ ነው እና አሁን እኔም ይሄንን ሳሸንፍ አሸንፌ ይዞ ልቀመጥ ሳይሆን ሌላ ኃላፊነት እየተቀበልኩ ነው። አሁን ደግሞ እንደ ሀገር ብቻ ሳይሆን እንደ አፍሪካን የተሰጠ ለዛ የሀገራችንን የአፍሪካ መዳረሻዎች የተለያዩ ባህሎችና ቱሪዝሞች አሉ። የእነሱን ኦተንቲክ በሆነ መልኩ እውነተኛ ማንነቱን እያሳየን የተለያዩ ሀገራት አፍሪካን ደግሞ እንዴት ማየት እንደሚችሉ የምንቀርጽበትን መድረክ ለመስራት እሞክራለሁ። አሁን ግን ብቻዬን አይደለም የምሰራው፣ እስካሁንም ብቻዬን አይደለም የሰራሁት። አሁን ደግሞ ከተለያዩ የመንግስት የባለድርሻ አካላት ጋር አብረን የምንሰራው ስራ ነው የሚሆነው እና ከነሱ ጋር ይሄንን አብረን እናስቀጥላለን ብዬ ተስፋ አደርጋለሁ። እኔ ሚዲያ ላይ እንደ መስራቴ የሚዲያ ባለሙያ እንደመሆኔ ምን ያህል የሚዲያ ፓወር እንዳለው እናውቃለን። አሁን ሁላችንም እናውቃለን ሚዲያ ላይ ምን ያህል ፓወር እንዳለ፣ ወጣቶች እዛ ላይ እንደሚገኙ ሁሉን ነገር እዛ ላይ ስለምናውቅ የተለያዩ ዲጂታል ስቶሪ ቴሊንጎችን ብንጠቀም ሰፋ ያለ ነገር መስራት እንችላለን። ቱሪዝሞችን ወደ አፍሪካ ከኢትዮጵያ አልፈን ወደ አፍሪካ ማምጣት እንችላለን ብዬ አስባለሁ እና ከእናንተ ጋር በመስራቴ ዛሬም ስላከበራችሁ ከልብ አመሰግናለሁ። እግዚአብሔር ጆርኒሽ ላይ ልታመሰግኚው የምትፈልጊው የረዱሽ ሰዎች? በጣም እግዚአብሔር ይመስገን። መጀመሪያ አንድ ሰው ቅድምም ብየዋለሁ፣ አንድ ሰው ቆሞ እንደዚህ አሸንፎ ሲታይ የኔ ውጤት ብቻ አይደለም። ይሄ ቤተሰቦቼ ከጀርባ የእውነት በጣም ረጅም ጊዜ ነው የለፉትና እኔ እንደዚህ ስቆም ብቻዬን አይደለም የተለፋብኝ ሰው ነኝ እና የእውነት እንደዚህ ዋጋችንን ማወቅ አንድ ነገር ነው። ቤተሰቦቼን በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። እህቶቼ ቀን ከሌሊት እዛም ሆኜ ሌሊት በምገባበት ሰዓት ሁላ ነው እየደወሉ ቼክ የሚያደርጉኝ። እንዴት ነበር? አዎ እንዴት ሆነ? ምን ከባድ ነገር አለው? እና በጣም እነሱንም እግዚአብሔር ያክብርልኝ በጣም የማመሰግነው። ጓደኞቼ በጣም አግዘውኛል፣ የእውነት በጣም የማመሰግነው። የአዲስ አበባ ባህልና ኪነ ጥበብ ቢሮ ለኛ የአምባሳደርነት ሹመትን ስለሰጠን ከልብ እናመሰግናለን። ሰፊ የስራ ጊዜ ይኖረናል ብለን ተስፋ እናደርጋለን። ከምንም በላይ ክብር ለመድኃኔዓለም ለቅድስት ድንግል ማርያም። ምክንያቱም በየቀን በየጆርኔ ጸሎት አድርጌ ነው የምጀምረው። ከዛ ውጭ ደግሞ ፋሚሊዎቼ፣ እህቴ በጣም ሳፖርቲቭ የሆነው የእህቴ ባል በጣም ሳፖርቲቭ የሆነው እናትና አባቴ ለዚህ ክብር ያበቁኝ፣ በስነ ምግባር ያሳደጉኝ። ከዛ ውጭ ደግሞ ይህ ውድድር ስወዳደር ከ28 በላይ ልብሶች ተጠቅሜያለሁ በአንድ ሳምንት ውስጥ ማለት ነው እና ሰው ዲዛይነር ሜሪ ሃናን እንዲሁም ደግሞ ዘሜሪ ዲዛይን
ካሜራማኔ አማን የአንዳንዱን ጆርኒ ከስር ከስር የሚከተለው ማለት ነው እና ፐርፌክት ሬድ ሜድ፣ ሱፐርኖቫ ሜካፕ አካዳሚ፣ ባህልና ቱሪዝምንም በተጨማሪ ዋሽንት መምህሬ ስምክን ስለረሳሁት ነው ታለንት ላይ ያቀረብኩት ዋሽንት ነው። ከዛ በተጨማሪ የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮንም እጅግ በጣም አድርጌ አመሰግናለሁ። በስነ ስርዓት ጠርቶ የክብር አምባሳደር ስለሰጠን ባህላችን እንድናስተዋውቅ እንዲሁም ደግሞ ያለንን ለሌሎች እንድናካፍል ሸር እንድናደርግ የነገዋን በዓለም አቀፍ መድረክ የኢትዮጵያን ባንዲራ ከፍ የሚያደርገውን የሚያውለበልበውን ወይም ደግሞ የምታብለበልበዋን ጀግና ሞዴል ለማውጣትም እንድንሰራ ትልቅ ኃላፊነት ስለሰጠን እጅግ በጣም አድርጌ ነው አመሰግነው። መላው የኢትዮጵያ ሕዝብ ሀገር ውስጥም ሀገር ውጭም ያሉት ምክንያቱም ፖፑላሪቲን ሳሸንፍ የነሱ እጅ ስለነበረበት ማለት ነውና አንድ ቪዲዮ ፖስት አድርጌ ሳፖርት አድርጉኝ ስል ሳፖርት ያደርጉኛል። ተማሪዎቼ፣ የዞላ ሞዴሊንግ ኤንድ አርት ስኩል ተማሪዎች፣ ወላጆች ከጎኔ ናቸው በእያንዳንዱ ቀን ማለት ነውና ሁላችሁንም በዚህ አጋጣሚ ደግሞ የረሳኋችሁ ካላችሁ እናንተንም ጭምር እጅግ በጣም አድርጌ ነው ማመሰግነው። አመሰግናለሁ። በመጨረሻ ማመስገን የምትፈልገው አካል ካለ? እሺ፣ በመጨረሻ ሳይሆን በመጀመሪያ የድንቅ ቲቪን ፓርትነር አድርጋችሁን ከመጀመሪያ እስከ መጨረሻ ድረስ ያለንበትን ሁኔታ እየተከታተላችሁ ፕሮግራማችንን ህብረተሰብ ጋር እንዲደርስ ስለምታደርጉልን በጣም ከልቤ ላመሰግን ወዳለሁ። ስራችን ከዚህ በላይ ደግሞ ዓለም አቀፍ ደረጃ ተዋውቆ ሀገር በደንብ የምናስጠራበት ይሁንልን። ከዛ ባለፈ ተወዳዳሪዎች፣ የሚስ ኢንተርናሽናል ተወዳዳሪዎች፣ አዘጋጅ ቲሞቼ፣ በአጠቃላይ ቤተሰቦቼ፣ እናቴ፣ እህቴ፣ ሁላቸውንም እናቴ ብቻ አይደለም የሚያግዙኝን ጓደኞቼን በአጠቃላይ አንዱን አንስቼ አንዱን እንዳልተው አመሰግናለሁ ለማለት እወዳለሁ። እሺ፣ እኛም እናመሰግናለን በጣም። ውድ የድንቅ ቤተሰቦች ባሳለፍነው ሳምንት በጃካርታ ኢንዶኔዥያ የተካሄደውን የሚስ ኤንድ ሚስተር ካልቸር ኢንተርናሽናል ኢቨንት ላይ አሸናፊ የነበሩትን ሞዴሎች የእውቅናና አምባሳደርነት ሹመት ይህን ይመስል ነበረ። አብሬያቸው የነበርኩት ርብቃ ነኝ። በሚቀጥሉ ሳምንት እስከምንገናኝ መልካም ሳምንት።